ሰላም አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ዛሬ እንግዲህ ስለ አላካርት እና ቴብል ዶት ሴትአፕ እናያለን ማለት ነው። እንግዲህ ሲኦሲ ላይ ከሌቭል 1 እስከ ሌቭል 4 የምትፈተኑ ከሆነ ሲኦሲ ላይ ብዙ ጊዜ ይመጣልና ለምሳሌ ሌቭል 4 ላይ ፐርፎርም አላካርት ኤንድ ቴብል ዶት ሴትአፕ ይላል። ስለዚህ ምን ማድረግ አለብን? በዚህ ጊዜ አትሊስት ሴትአፑን ሰርተን በፒክቸርም ቢሆን አስቀምጠን ስማቸውን እዚህ ገባሉት መሰረት ኢንዲኬት ማድረግ ይጠበቅብናል ማለት ነው። ስለዚህ ስለ አላካርት የተወሰነ ነገር እዚህ ጋር ልበላችሁ። ለምሳሌ በዋነኛነት ያው ቴብል አለን፣ ቴብል ክሎዝ ይኖረናል እና ፕሮን ይደረጋል ማለት ነው። ያንን ካደረግን በኋላ ሴንተር ፒሶችን እናመጣለን። ሜቢ ሴንተር ላይ የሚቀመጡት እዚህ ጋር እንደምታዩት ፍላወር ቫዝ አለ፣ ሌላኛው ኮንዳመንት አለ። ስለዚህ ፍላወር ቫዝ እና ኮንዳመንት አንድ ሴንተር ይቀመጣሉ። ከዛ በመቀጠል ምን እናመጣለን? እንግዲህ ቻርጀር ፕሌታችን አለ። ቻርጀር ፕሌት፣ ሾፕ ፕሌት፣ ዲኮሬቲቭ ፕሌት፣ እንግዲህ ሜይን ዲሽ ፕሌት የተለያየ ስያሜ ሊኖረው ይችላል። ስለዚህ ቻርጀር ፕሌታችን ከናፕኪን ጋር እናስቀምጣለን ማለት ነው። ሶ ናፕኪናችን ለምሳሌ ናፕኪን ፎልዲንግ ታይፑ ምንድነው? ሶ የምታጥፉትን ፎልዲንግ ታይፕ ማወቅ ይጠበቅባቸዋል ማለት ነው። ሌላው ቱ ዘ ራይት ሳይድ ኦፍ ዘ ቻርጀር ማለት ነው፣ በቀኝ በኩል ሜይን ዲሽ ናይፍ ይኖረናል ማለት ነው። ሜይን ዲሽ ናይፍ፣ ሶ ሜይን ዲሽ ናይፍ ካለ በሌፍት በኩል ደግሞ ሜይን ዲሽ ፎርክ ይኖረናል ማለት ነው። ስለዚህ እሱን ለክተን በስነ ስርዓት ማስቀመጥ ይኖርብናል ማለት ነው። ሌላው ዋተር ግላስ አለ። ሶ ዋተር ግላስ ሁል ጊዜ ከሜይን ዲሽ ናይፉ ፊት ለፊት ነው የሚቀመጠው። ከፊት ለፊት ማድረጋችሁን መርሳት መቻል የለባችሁም ማለት ነው። ሌላው በግራ በኩል እንደምታዩት ብሬድ ኤንድ በተር አለን። ፕሌቱ ይኖረናል ከናይፍ ጋር ማለት ነው፣ ዊዝ ናይፍ። ስለዚህ አላካርት ላይ ቢቢ ፕሌት ዊዝ ናይፍ መረሳት መቻል የለበትም ማለት ነው። አንዳንድ ኤግዛማይነሮች ሜቢ ሆቴልም ላይም ስትሄዱ አይታችሁ ከሆነ ከሜይን ዲሽ ናይፉ ፊት ለፊት እዚህ አካባቢ ላይ ሱፕ ስፑን ይቀመጣልና እንግዲህ እንደ መዛኙ አስቀምጡ የሚል ከሆነ ሱፕ ስፑንን እዚህ ጋር ልናስቀምጥ እንችላለን ማለት ነውና ሶ አላካርት ሴትአፑን ስትሰሩ በዚህ ደረጃ መሆን ይጠበቅበታል ማለት ነው። ሶ ወደ ሁለተኛ ቴብል፣ ሶ የቴብል ዶት ሴትአፑ ምን ይመስላል? ልክ እዛ ጋር እንዳየነው ቴብል ክሎዝ ይኖረናል እና ፕሮን ይኖረናል። ያንን ካደረኩኝ በኋላ ሴንተር ላይ ፍላወር ቫዝ እና ኮንዳመንቶች ይቀመጣሉ ማለት ነው። ስለዚህ ኮንዳመንት እንግዲህ የተለያየ ሳልት፣ ፔፐር፣ ቱዝፒክ ነገሮች ሌላም ካለ ልናስቀምጥ እንችላለን አት ሴንተር ማለት ነው። እንዳልኳችሁ ቻርጀር ዊዝ ናፕኪን ይኖረናል። የናፕኪኑ ፎልዲንግ ታይፕ ለምሳሌ ስታንዲንግ ፋን ነው ይሄ። እንደዚህ ብለን ሮዝ ከሆነ ፒራሚድ ከሆነ ስማቸውን በደንብ መለየት ይጠበቅብናል። ያንን ካደረግን በኋላ በቀኝ በኩል ሜይን ዲሽ ናይፍ ይኖራል። ሶ ሜይን ዲሽ ናይፍ ካለ በግራ በኩል ደግሞ እንደምታዩት የሜይን ዲሽ ፎርኩ አለ ማለት ነው። ሜይን ዲሽ ናይፍ፣ ሜይን ዲሽ ፎርክ ይኖረዋል። ሌላው ሱፕ ስፑን አለ። የሱፕ ስፑን በቀኝ በኩል ይኖራል። ሶ በግራ በኩል ከሱፕ ስፑኑ ጋር አብሮ የሚሄድ ነገር ሌላ የለንም ማለት ነው። ሌላው ሳላድ ናይፍ አለ። ሳላድ ናይፍ ካለ ቱ ዘ ሌፍት ሳይድ ኦፍ ዘ ቻርጀር ፕሌት ማለት ደግሞ ምን አለ ማለት ነው? የሳላድ ፎርክ ይኖራል ማለት ነው። እዚህ ጋር እንደምታዩት ሜይን ዲሽ ናይፍ፣ ሱፕ ስፑን፣ ሳላድ ናይፍ ነው ያለውና እንደ እንግዲህ አንዳንድ እንደ ኤግዛማይነሮች እንትን ይላል እዚህ ጋር ፊሽ ናይፍ መግባት ይኖርበታል። በሜይን ዲሽ ናይፍ እና በሱፕ ስፑን መካከል ፊሽ ናይፍ። ሶ ፊሽ ናይፍ ከገባ በዛም በኩል ስንሄድ በሜይን ዲሽ ፎርክ እና በሳላድ ፎርክ መካከል የፊሽ ፎርክ ያስፈልጋል ማለት ነውና እንግዲህ እንደ ኤግዛማይነሮቹ አንዳንዴ ይለያያልና ሙሉ ሴትአፕ ግን የፊሽ ናይፉ እና ፊሽ ፎርኩ ብናስገባው ጥሩ ሊሆን ይችላል። ግን አንዳንዶቹ በዚህ መልኩ ነው እንትን የሚሉትና እንግዲህ እንደው ሁኔታውን አይታችሁ እንትን ማለት ይጠበቅባችኋል ማለት ነው። ሌላው እንግዲህ ከሜይን ዲሽ ናይፍ ለፊት ዋተር ግላስ ይኖረናል። ሶ ከዋተር ግላስ ቀጥሎ ሬድ ወይን ይኖረናል። ከሬድ ወይን ቀጥሎ ዋይት ወይን ይኖራል።
ስለዚህ ኢንክላይንድ ልናስቀምጠው እንችላለን። ልክ እዚህ ጋር እንደምታዩት ትራያንግል ማድረጌ ላስቀምጣቸው እችላለሁ ማለት ነው። ስለዚህ ወይ ትራያንግል ቅርጽ ወይ ዲያጎናል አድርጋችሁ ቀጥ አድርገን ቀጥ ብዬ ስል በሜን ዲሽ ናይፍ ለፊት ሳይሆን ልክ አሁን እዚህ ጋር በማሳያችሁ በዚህ መሰረት ዲያጎናል ሶስቱንም መደርደር ይጠበቅብናል። ዋተር ግላስ፣ ሬድ ወይን ግላስ እና ዋይት ወይን ግላሱን ማለት ነው። ሌላው ሳይድ ፕሌቱ ወይንም ቢቢ ፕሌት ዊዝ ናይፍ ይኖረናል ማለት ነው። ይሄ አላካርትም ላይም ቴብል ዶት ላይም አለ። ሶ ኢን ፍሮንት ኦፍ ቻርጀር ደግሞ ዲዘርት ስፑን እና ዲዘርት ፎርክ ይኖረዋል። ሜቢ እዚህ ጋር የሰራውት እንትን ላይ ሹካው ሜቢ በሁለቱም ሳይድ መያዣ ሃንድል የለውም። ሶ ይሄኛው እዚህ ጋር ያለውን ሃንድሉ ይሆንና እጅ መያዣው ሶ የሹካው ፍለፊቱ ወደ ዋተር ግላስ ማድረግ ይጠበቅብናል ማለት ነው። ሶ ዲዘርት ፎርክ እና ዲዘርት ስፑን ይኖረናል ማለት ነው። ስለዚህ ይሄንን ስንሰራ የቴብል ዶት ሴትአፕን ሰራን ማለት ነው። ሌላው እንግዲህ የቴብል ዶት እና የአላካርትን ልዩነት እንድትጽፉ ኤክስፔክት ይደረጋል ማለት ነው። አሁን በዚሁ ፐርፎርም በሚለው ስር ማለት ነው። ስለዚህ ቴብል ዶት እና አላካርትን ምን ይለያቸዋል የሚለውን ነገር እዚህ ጋር የተወሰነ ነገር ለማስቀመጥ ሞክሬያለሁ ማለት ነው። አንደኛ ከሚኒንግ አንፃር ከትርጉም አንፃር ስንሄድ ለምሳሌ ቴብል ዶት ፍሮም ፉድ ፍሮም ዘ ሆስትስ ቴብል ነው። ስለዚህ ይሄ ማለት ምንድነው? ራሱ ኢስታብሊሽመንቱ ያዘጋጀውን ምግብ ነው የምጠቀመው ማለት ነው። ፉድ ፍሮም ዘ ኢስታብሊሽመንት ነው የሚሆነው ማለት ነው። አላካርት ላይ ግን ስንሄድ ፍሪ ቾይስ ፍሮም ዘ ሜኑ ነው። ስለዚህ እንግዳው ፍሪ የሆነ ሜኑ አይቶ ሊያዝ ይችላል ማለት ነው። ፍሪ ቾይስ ይኖረዋል ማለት ነው። ወደ ሜኑ ስታይል ስንሄድ ሪስትሪክትድ ሜኑ አለው። ማነው ሪስትሪክትድ? ቴብል ዶት። ሶ ለምሳሌ እንደ ቡፌ ማሰብ ትችላላችሁ። ሪስትሪክትድ ሜኑ ነው ማለት ለምሳሌ ቡፌ ውስጥ 5 አይነት ምግብ ካለ ከአምስቱ የምፈልገውን አንስቼ የምበላ ማለት ነው። ሪስትሪክትድ ነው ማለት ነው። አላካርት ላይ ስንመጣ ላርጀር ሜኑ ዊዝ ሞር ቾይስስ ማለት ነው። ስለዚህ አላካርት ላይ ግሬተር ሜኑ ቾይስ አለኝ ማለት ነው። ስለዚህ ምርጫዬ ብዙ ነው። ለምን? ከሜኑ የፈለኩትን አይቼ ምን ማድረግ እችላለሁ? ኦርደር ልናደርግ እንችላለን ማለት ነው። ሌላው ዲፈረንስ ማለት ነው። ሌላው ከኮርስ ኦፈር ከሚያደርገው አንፃር ስናይ ቴብል ዶት ከ3 እስከ 4 ኮርስ ይኖረዋል ነው። ላይክ አሁን ሴትአፕ ላይ እንደታየው ከ3 እስከ 4 ኮርስ ይኖረዋል። ዋይደር ቫራይቲ ኦፍ ዲሽ ይኖረዋል። ማን ነው ዋይደር ቫራይቲ የሚኖረው? አላካርት ነው። ለምን? ቅድም እንዳልኳችሁ ፍሮም ዘ ሜኑ ስለሆነ ከሜኑ ላይ ያሉትን የፈለኩትን አይቼ ኦርደር ማድረግ ስለምችል ማለት ነው። ቾይስ አቬይላቢሊቲ ሊሚትድ ቾይስ ኢን ኢች ኮርስ ይለናል። ያው ተደጋጋሚ ነገር ነው የሚመስለው። ሶ ሊሚትድ ቾይስ አለው ነው። ማን ነው ሊሚትድ ቾይስ ያለው? ቴብል ዶት። ለምን? ላይክ እንደ ቡፌ አስዩም አድርጉ ብያለሁ። ሶ ከቡፌው ይመቸኝ ነው ልጠቀም የምችለው ማለት ነው። አላካርት ግሬተር ሜኑ ቾይስ ይኖረዋል ማለት ነው። ብዙ ምርጫ ይኖረዋል። ከፉድ ፕሪፓሬሽን አንፃር ደግሞ ስንመጣ ዲሽስ ሬዲ አት ኤ ሴት ታይም ነው። ለምሳሌ ቴብል ዶት ከሆነ 6 ሰዓት ላይ ምሳ የሚጀመር ከሆነ 6 ሰዓት ስገባ ሶ ምግቡ ሬዲ ነው ማለት ነው። ስለዚህ አንስቼ መጠቀም ብቻ ነው የሚሆነው። ዲሽስ ሬዲ አት ኤ ሴት ታይም ነው ቴብል ዶት ከሆነ ላይክ እንደ ቡፌ አስቡት ብያለሁ። ስለዚህ እንዳለቀ መጀመር ይቻላል ማለት ነው። አላካርት ላይ ስንመጣ ዲሽስ ፕሪፔርድ ቱ ኦርደር ነው። እንግዲህ አላካርት ላይ እናንተ ኦርደር ስታደርጉ ወይንም ፓርሻሊ ቀድሞ የሚዘጋጅ ነገሮች ሊኖሩ ይችላሉ። ሙሉ ለሙሉ አላካርት ላይ እንግዳው ሲያዝ እያንዳንዱ ነገር ይሰራል ላይሆን ይችላል። ፓርሻሊ የተዘጋጀ ነገር ሊሆን ይችላል። ግን እናንተ ስታዙ ሌሎች እዛ ላይ ተጨማሪ መሰራት ያለባቸውን ነገሮች መስራት ይጀምራሉ ማለት ነው። ሶ ዲሽስ ፕሪፔርድ ቱ ኦርደር ማለት ነው። እንግዳ ሲያዝ ያ ምግብ መሰራት ይጀምራል ማለት ነው። ሶ አንድ ሰው ኢን ሃሪ ቸኩሎ ቢመጣ በአላካርት ነው በቴብል ዶት ነው መስተናገድ የሚሻለው ቢባል ቴብል ዶት ነው። ለምን? ምግቡ አስቀድሞ ስለተዘጋጀ። አላካርት ግን ከሆነ ገና ከመጣ በኋላ ስለሚታዘዝ ማለት ነው። ሌላው ከፕራይስ አንፃር ነው።
እንግዲህ እንደ ብፌ አስቡት ብያለሁ ቴብል ዶትን። ስለዚህ ፊክስድ ሴሊንግ ፕራይስ አለው ማለት ነው። ፊክስድ ነው ማለት በቃ ለምሳሌ ብፌ ዋጋ 3000 ከሆነ 3000 ነው ማለት ነው። የፈለገውን ያህል ይብላ ምንም ይበል 3000 ይኖረዋል ይከፍላል ማለት ነው። ሶ ፊክስድ ነው። አላካርት ላይ ስንመጣ ግን ሴፓሬት ፕራይስ ነው ወይንም ኢንዲቪጁዋል ፕራይስድ ነው የሚሆነው ማለት ነው። ለእያንዳንዱ ምግብ ላዘዛችሁት ሂሳብ እየከፈላችሁ ትመጣላችሁ ወይም ዋጋ እየጨመረ ይሄዳል ማለት ነው። ሶ ኢች ዲሽ ፕራይስድ ሴፓሬትሊ ወይንም ኢንዲቪጁዋሊ ፕራይስድ ነው ማለት ነው። አላካርት ላይ ባዘዝኩት ምግብ ዋጋው ምን ሊያደርግ ይችላል? ቫሪ ሊያደርግ ይችላል፣ እየጨመረም ሊሄድ ይችላል ማለት ነው። ሌላው ከኮስት አንፃር ዩዥዋሊ ሌስ ኤክስፔንሲቭ ይለናል። ኤክስፔንሲቭ ነው፣ ሌስ ኤክስፔንሲቭ ነው። እንግዲህ ውድ አይደለም እያልን አይደለም፣ ሌስ ኤክስፔንሲቭ ነው። ግን አላካርት ላይ ብንሄድ ደግሞ ሞር ኤክስፔንሲቭ ነው ማለት ነው። ለምሳሌ ብፌ ላይ እዚህ ጋር አንድ የሆነ ለምሳሌ ስቴክ ብጠቀም ስቴክ ቢኖረው ቴብል ዶቱ ላይ አንድ ላይ የብፌ ዋጋ 3000 ቢሆን ሜቢ እዚህ ጋር ብዙ ካሉት ከ3 ወይም ከ4 መርጬ ከሁሉም መመገብ እችላለሁ። ግን አላካርት ላይ መጣ የስቴክ ዋጋ 2000 ብር ሊሆን ይችላል ማለት ነው። ስለዚህ ሌሎች ነገሮችን በተናጠል እያዘዛችሁ በበላችሁ ቁጥር ቴብል ዶት ላይ ያለውን እያዘዝኩኝ እያንዳንዱን ምግብ እምበላ ከሆነ ዋጋው ምን ያደርጋል ማለት ነው? ከቴብል ዶት ይበልጣል ነው። ሶ አላካርት is more expensive than ቴብል ዶት ማለት ነው። ሶ እነዚህ ልዩነቶችን እንድትጽፉ ኤክስፔክት ስለሚደረግ ከዚህ በተሻለ ማዘጋጀታችሁ መጻፍ ይጠበቅባችኋል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሶ ሰብስክራይብ፣ ላይክ እና ሼር እንድታደርጉ ጠይቃለሁ። አመሰግናለሁ።